ሰላም ነው እንኳን ደህና መጣ ሰላም ሁሉ ሰላም ውሻው ውሻ ሸንኮራ ይበላ ማውን ቀንሻለሁ አይ በጣም ጥሩ ሆናል አብርሽ እንኳን ደህና መጣ እንኳን ደህና ቆይሽ ቴንክ ዩ አረፍ ብለን እናወራ ትንሽ እውነት ነው እንዴት ነህ አሎ እንዴት ነሽ እንኳን ደህና መጣ ድጋሚ ተገናኘን አዎ ኤደን ብራኑ ባላለው የስነ ምግብና ኒውትሪሽን ባለሙያ ነኝ ስለዚህ ዛሬ በምን ጉዳይ ላይ ነው የምናወራው ዛሬ የተመጣጠነ ምግብ ማለት ምን ያህል ሲምፕል እንደሆነ እንዴት አድርገን ደግሞ ሃቢት ማድረግ እንደምንችል አዳፕት አድርገን ከላይፍ ስታይላችን ጋር መውሰድ እንደምንችል እና መስል ቢልድ የሚያደርጉ ምግቦች ደግሞ ላንተ ማዘጋጅቼልሃለሁ ሶ እነሱን እናያለን ስነ ምግብ ሲባል የጤና ማመጋገብ ሲባል ብዙ ሰው የሚያስበው በቃ የሆነ የተመጠነ እየተለካ እየተስተካከለ ምናምን የሚበላ ነገር ይሄን ብላ ይሄን አትብላ ምናምን የሚባሉ እንደየ ነገር እንዳለባቸው ነገር ሊከፋፈል ይችላል እሱ ግን የምግብ መጥፎና የምግብ ጥሩ አለው ወይ የሚለውም እሱም ሌላ ራሱን የቻለ ነገር ነው ስለዚህ ዛሬ የምናወራው ስለ ምግብ በራሱ የተወሳሰበ ነገር ነው ወይ የሚለውን እናንሳ የተወሳሰበ ነገር አይደለም በጣም ሲምፕል አድርገን ሁላችንም ወደ ላይፋችን ማስገባት የምንችለው በቀላሉ ደግሞ መልመድ የምንችለው ነገር ነው አሁን የስነ ምግብ ባለሙያዎች ስለ ዘይት ሲነሳ ስለ ተለያዩ ምግቦች ሲነሳ የምትሰጡት ሐሳብ አለ በተለያየ ፕሮግራማችንም ላይ አንስተናል ብዙ ጊዜ አሁን የሚመከረው ሰዎች እንደሆነም በሙቀት ስቲም በማድረግ ምግቦቻቸውን እንዲያበስሉ የሚል ነገር ነውና የምግብ አበሳሰላችን ራሱን የቻለ ስተት ነው ለሰውነታችን መጨመር አይደለ እሱ ላይ ትንሽ ነገር ብናነሳ ጥሩ ይመስለኛል ለምሳሌ ጎመን በስጋ እንበላለን ስጋውም ጤናማ ነው ጎመኑም ጤናማ ነው ነገር ግን ስጋውን በጣም ከልክ በላይ በማብሰል ሳቹሬትድ ፋት እንዲሆን እናደርገዋለን ጎመኑን ደግሞ ሙሉ ለሙሉ ንጥረ ነገሩ እንዲያጣ እናደርገዋለን ነገር ግን ጎመኑን ለ3 ደቂቃ ብናበስለው ስቲል ከጎመኑ ማግኘት ያለብን ኒውትሪየንቶች ማግኘት እንችላለን። 3 ደቂቃ ጎመን እንኳን አረንጓዴ ነው። አረንጓዴ እንደሆነ እንበለዋለን። ምንም ድክም ሳይል ማለት ነው። ብዙ ድክም ሳይል አረንጓዴነቱን ሳያጣ እኛ እንደውም ብዙ ጊዜ ሪኮመንድ የምናደርገው ብላንቺንግ ይባላል። የፈላ ውሃ ውስጥ ንክር አድርገህ ውሃው ከፈላ በኋላ ማውጣት። ብሮኮሊ አበባ ጎመን ከሆነ ደግሞ ከቆራረጥክ ካስተካከልክ በኋላ ደግሞ የፈላው ውስጥ ነከራ አድርገህ በማጥለያ አድርገህ ማውጣት እነሱ በጣም ኒውትሪየንታቸው እንዳለ ቀጥታ ማግኘት እንችላለን አትክልቶቹም ጠቅላላ ስጋውንም ያለ ዘይት በውሃ ብቻ በራሱ ውሃ ማብሰል ዶሮም አሳም በራሱ ውሃ ማብሰል ኤር ፍራየር ያላቸው ሰዎች ካሉ ደግሞ በኤር ፍራየር ማብሰል እነሱ በጣም ቆንጆ ጥሩ ኒውትሪየንቱን እንድናገኝ ያደርጉናል ማለት ነው አሁን ብዙ ሰው የስነ ምግብ ባለሙያ ማከረ የስነ ምግብ ባለሙያ ያገኘ ምናምን ስትዩ አንደኛ የእናንተ ዋጋ ውድ ይመስላል ሁለተኛ ደግሞ እድሜ ዘላለምም ቅጠል ነገሮችን የሚበላ ይመስላል ከዛ ውጪ በቃ ይሄኛውን አዲስ የህይወት ዘይቤ ነው የሚሆነው እንዳልሽው ግን በጣም ጤናማ በጣም ደስ የሚል ኢነርጂቲክ የሚያደርግ አይነት ህይወት ዘይቤ ነው የሚኖርሽ ምንም አይጎልብሽም ሁሉም ነገር ይኖራል ግን አቀባበላችንኛውን በተለምዶ እንጀራ 7 ቀን መብላት ደስ ይለናል የሆነ ነገር ማድረግ ደስ ይለናል እነዛ ደስ የሚሉ ነገሮች ማድረግ አምንከለከል ነው የሚመስለው ሰው የስነ ምግብ ባለሙያ ማግኘት በራሱ ከዛ ውጪ ደግሞ የሚመገበው ምግብ ወደ ቅጠላልነት የሚቀየር ይመስላልና እቺን ነገር ሰው እንዴት ነው የሚያስበው እናንተ ጋር ያለው ነገር እንዴት ነው የሚለው ይሄ ስለ ስነ ምግብ ያለንን አቲቲዩድ ትክክል ባልሆነ መንገድ በመራብ አትክልት ብቻ በመብላት ጥሬ በመብላት በጣም በቀን አንዴ መብላት ኦር እንትን የተደረጉ ማይጣፍጡ ምግቦችን መብላት ስነ ምግብ እሱ አይደለም በዋነኝነት አሁን እኔ ፐርሰናሊ በደንብ ህዝቡን ማገልገል እመርጣለሁ በጣም ውድ የሚባል አይደለም ክፍያችን ሌላው ደግሞ ለምሳሌ አንድ ነገር ልንገር ጠዋት ከእንቅልፍ ስትነሳ ፉሊ ኢነርጂቲክ ነህ ሙሉ ኃይል ተሰምቶ ስትተኛ በጣም ቆንጆ እንቅልፍ ትተኛለህ ቆዳህ በጣም ቆንጆ ነው ጸጉርህ በጣም ጥሩ ጸጉር ነው ሰው ሸበታማ በልተህ ምግብ አሁን ለምሳሌ ብዙ ሰው በልቶ እንቅልፍ አለኝ ይላል ይደክመዋል ይጫጫነኛል ይላል ስራ መስራት እንኳን አይችልም ስራውን ከዛ ደግሞ ሲያልፍ
ብዙ ሰው ብዙ የጤና እክል አለበት አሁን ላይ በምግብ የተመጣጠነ ምግብ ባለመብላት እንዲሁም ደግሞ ብዙ ትክክል ያልሆኑ አመጋገቦችን ምግባችን ላይ ኤክሰሲቭ ምግብን በመብላት የሚመጡ ብዙ ህመሞች አሉ። ቫይታሚን ዴፊሸንሲዎች፣ አይረን እጥረቶች፣ ደም ማነስ ከዛ ደግሞ የምግብ ሲበዛ የክብደት ሲመጣ የሚመጡ ደግሞ ኮሌስትሮል፣ ዩሪክ አሲድ እነሱ ደም ግፊት፣ የስኳር ህመም ከሚኖር የተሻለ ነው እዚህ ጋር ባላንስ ማድረጋችን ማለት ነው። ስለዚህ ሰዓትን ጠብቆ ጥሩ ነገር መመገብ ያለውን ነገር አስተካክሎ መመገብ ነው ትልቁ ነገር ነው። ትክክል። ዛሬ ያዘጋጀሽው ምግብ አለ ቅድም ስገባ ያልሽኝ ነበር እንጂ አይቀራል ያልሽኝ ነበር። ስለሱና ስለ ኦርጋኒክ የሆኑ ምግቦች ነው ኢትዮጵያ ውስጥ እድለኞች ነን እንደሆነ ብዙዎቹ ምግቦች ገበሬዎቻችን ጥሩ ነገር ነው የሚያመርቱትና ከዛ የሚመጡት ነገሮች በጣም ጥሩ ነገሮች ናቸው። እነሱን የምናበስልበት የምንሰራበት መንገድ ይመስለኛል የተሳሳተ የሚሆነው። እዛ ጋር ያለው ምግብ ደግሞ እያየን እናወራለን። እሺ ኢምፓወር አዲስ 2018 በአመቱ ተመልሰን መጣን። ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 2018 ዓ.ም አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያነቃቃ የሚያገናኝና የሚያበረታታ ሁለት የማይቀሩ ቀናት ውይይቶች፣ አስፈላጊ የሆኑ የጤና ምርመራዎች፣ የንግድና የሥራ ፈጠራ ግንዛቤዎችና አዲስ የሥራ ሐሳብ ውድድር፣ የሙያ አቅም ማጎልበት፣ የውበትና ፋሽን ትዕይንቶች፣ ወጣቶች ፈጠራና ልማት፣ መዝናኛና ትርኢቶች፣ ግብይት፣ ምርትና አገልግሎቱን ለማስተዋወቅ ውስን ቦታዎች ቀርተውናል። ቶሎ ይመዝገቡ። ለመመዝገብ በዚህ ሜል ያድርጉልን። በስፖንሰርሺፕ የሚጠቀሙ ለመደወል ይኸው ኢምፓወር አዲስ 2018 አይቀርም። ቁጭ በላ ብሽዬ ያንቺን በር እንዳልሰበው መጀመሪያ ሰበሽ አዘጋጅተሽ አይ አታስብ። አሁን እኮ በጣም ቀንሰሃል አንዴ በፊት ሆነ እዚህ ጋር አልገባም። እሺ ያው ቅድም መግቢያችን ላይ ያነሳን ነበር ጤናማ ብለን የምንጠራቸው ምግቦች አሁን እዚህ ጋር ያሉትን ምግቦች የሚያካትት ከሆነ በእርግጠኝነት እኔ ሰውን ያስማማዋል የሚሰለቸውም አይመስለኝም። ለመብላት ፈቃደኛ ምን ይሆናል በደንብ ግን ደግሞ ጤናማ ምግብ ማለት እኚ ብቻ አይደሉም። አሁን ለዛሬ እነዚህ መጣን እንጂ ሁሉም ቀን እነዚህ ብቻ ይበሉ ማለትም አይደለም። እነ ተልባ ፍትፍት፣ ሱፍ ፍትፍት አሉ። አበሳሰላችን ትክክል ከሆነም ስቲል ወጥን መብላት እንችላለን። ግን ረጅም ሰዓት የምናቁላላው በዘይት የምንጠብሰው እሱ መቅረት አለበት። ብዙ ኮሌስትሮል ህመሞች በተለይ ደግሞ አሁን ላይ እያየሁት ያለሁት በጣም የሚያሳዝነኝ የ16 የ17 ዓመት ልጆች በድሮ ሲወራ ኦር ትምህርት ላይ ነበር እኔ ማቀው ሌላ ሀገሮች ላይ ማለት ነው። አሁን ላይ ግን ሀገራችን ላይ ያያየን ነው። ለምሳሌ ሁላችንም ጤናማ እንጀራም መጨመር እንችላለን። እስቲ አበሳሰላችንን ካስተካከልን ወጣችንንም መጨመር እንችላለን። በጣም አሪፍ። እዚህ ጋር ስላሉ ምግቦች እስኪ የተወሰነ ነገር እናንሳ። ቀደም ያው ጡንቻ ለመገንባት እንደሚጠቅሙ ማሰብ አውርተናል። ከዛ ውጪ ግን ጤናማ ምግቦች ናቸው። ጤናማ ስለ አበሳሰላቸውን ብናነሳ ጥሩ ይመስለኛል። በጣም ጥሩ። ዶሮ አለ እዛ ጋር። ዶሮ ብዙ ጊዜ እኔ ለራሴ የምጠቀመው መላላጫውን ነው። ነገር ግን ሁሉንም የዶሮ ፓርት መጠቀም እንችላለን። ኮሌስትሮል የተለያየ እነዚህ ነን ኮሚኒኬብል ያላቸውና ክብደት መቀነስ የሚፈልጉ ሰዎች የዶሮ ቆዳውን ባይበሉ ጥሩ ነው። በጣም ብዙ ኤክሰሲቭ ፋት ላይ ስላለ አሳም ዶሮም ሁሉም በራሳቸው ውሃ ቅመም ግን እኔ ቅመም አረጋለሁ በደንብ። አሁን ተቀምሰዋል። በጣም ቆንጆ ጣዕም ነው ያላቸው። እንደዛ ነው የበሰሉት። ያንኛው ብራውን ሩዝ ነው። እኛ በውሃ ስለቀቀል ነው ትንሽ ነጣለ እንጂ ብራውን ሩዝ ነው። እዚህ ጋር ደግሞ ቅድም እንዳልኩ በውሃ ተነክረው በፈላ ውሃ ተነክረው የወጡ አትክልቶች ናቸው። ላያቸው ላይ ቅመምና በጣም ትንሽ ጨው አርገንባቸዋል። አትክልት መብላት አለብን። እነ ሰላጣ በአቮካዶ አሉ። እዚህ ጋር ደግሞ ፍራፍሬዎች አሉ። የተመጣጠነ ምግብ ስንል እነሱንም ስቲል ያካተተ ነው። እነዚህስ ምንድነው? እንደ ቫራይቲ ነው የጨመርኩት። አሁን በዚህ ምትክ እዚህ ጋር ያለው አልመንድ እና ፒስታቺዮ ነው። እንደ ለውዝ የለውዝ ዘሮች ናቸው፣ ነትሶች ናቸው። በአጋጣሚ ስላለኝ ነው እንጂ እኔም ሁሌ የምበላው ነገር አይደለም። ግን አልመንድ እና ፒስታቺዮ ከለውዝ ማግኘት የምንችላቸውን
ከአኒማል ቤዝድ የምናገኘውን ፕሮቲን በፕላንት ቤዝድ ፕሮቲን መቀየር እንደዚህ እንችላለን ማለት ነው። አሁን እንግዲህ እነዚህ አይነት አመጋገቦች በመረጥነው ሰዓት የምንበላቸው በጣም ቀለል ያሉ ምግቦች ናቸው። ሩዙም አትክልቶቹንም ስናያቸው አሳውም ግን ምንድነው እኔ የሚለየው አበሳሰል ነው። ትክክል። አሁን ብዙ ቦታ ስቴጅ አሳም ልታገኝ ትችላለሽ፣ ቺክንም ልታገኝ ትችላለሽ፣ ዶሮ ልታገኝ ትችላለሽ። ግን በጣም በዘይት ተጠብሶ በቃ ሳህንሽ ላይ ራሱ የሆነ ለማየት እስኪከብድሽ ድረስ ነው የዘይቱ ብዛት እና ልክ የዚህ ጤናማ የነበረው አሳና ጤናማ የነበረው ዶሮ ከዘይቱ ሲወጣ ነው ማለት ነው። ሳቹሬትድ ፋት ይሆናል። በጣም ክብደት እንድንጨምር ያደርገናል። የሚሰጠን የኃይል መጠን በጣም ብዙ ይሆናል። እነሱ ደግሞ በጣም በትንሽ ምግብ በልተህ ብዙ ኃይል እንድታገኝ ካደረገ የምታስቀምጠውም የስብ መጠን እየጨመረ ይመጣል። ስብ ሲጨምር ደግሞ ቅድም ያልነው ሳይክል ውስጥ እንገባለን። ኮሌስትሮል ይጨምራል፣ ትራይግላይሴራይድ ይጨምራል። ከዛ እነሱ ደግሞ ደም ግፊት፣ ስኳር እነዛን ይዘውብን ይመጣሉ። ለዛ ነው ብዙ ጊዜ ሲገፋ ሲያድግ ደግሞ የልብ ህመም አለ፣ ስትሮክ ድረስ ይደርሳልና እነሱን ለመከላከል ነው አበሳሰሉን እንደዛ ማድረግ ያለብን ማለት ነው። ስለዚህ አሁን ለጡንቻ መገንባት የሚጠቅሙት ምግቦች እንደሞጫ እንጠቁማቸውና ከዛ በኋላ ጤነኛ ምግብ ይጣፍጣል ወይ ጡንቻ ለመገንባት የተሰራው ምግብ ይጣፍጣል ወይ ማለት ደግሞ ቀምሽን ይነግራቸዋል። ጡንቻ ለመገንባት በዋነኝነት ከፕሮቲን አሚኖ አሲድ ፕሮቲን ሰውነታችን ፕሮሰስ አድርጎ የሚወስደው አሚኖ አሲድን ነው። በዶሮ በአሳ ውስጥ አቮካዶም ትንሽ ፕሮቲን አለው ማግኘት እንችላለን። ሌላው ደግሞ እነዚህ እና አልመንድ እና ፒስታቸው እነሱም በጣም ቆንጆ ፕሮቲን አላቸው። ለጾም ጊዜ መጠቀም እንችላለን። እነሱ በጣም ጥሩ ፕሮቲን ማግኘት ስለምንችል ጡንቻችን ከፍ ይላል። ባይ ዘ ዌይ ጡንቻችን ከፍ አለ ማለት ስባችን እየቀነሰ ይመጣል ማለት ነው። ብዙ ለጡንቻ የሚረዱ ምግቦች ስንበላ አሁን ያልኩ የጤና እክሎች ሊመጡብን የሚችሉት ይቀንሳሉ። ለገት ሄልዝ በጣም ይጠቅመናል። ኦቨርኩክድ አለማረጋችን እስከ ካንሰር ድረስ በሽታ መከላከል ይችላል ሰውነታችን ጡንቻው በጣም በጨመረ ቁጥር። ሰውነታችን ጥንካሬ ይኖረዋል። ረጅም ጊዜ ሳናረጅ ሳንደክም ክብደታችንን አስተካክለን ጡንቻችንን ጨምረን መኖር እንድንችል ይጠቅመናል። ጤናማ ምግብ ይጣፍጣል ወይ አንተ ትነግረኛለህ? ስለዚህ ከዚህ በኋላ የሚቀረን ምግቡን ቀምሰን ለእናንተ መናገር ነው። ሳኔ ላይ በቂ ነገር አለ። በጣም ከለርፉል ሲታይ ራሱ አያምርም? በጣም እንደዚህ ቢሆንማ በቃ እንጀራ ራሱ በሳምንቱ ላይ እኔ እንጀራ ትብሎ አላልኩም። አሁንም አብርሽ አሁን እዚች ውስጥ ቫይታሚን B12 አለ፣ ቫይታሚን K አለ፣ ቫይታሚን A አለ፣ ፋይበር አለ፣ ፕሮቲን አለ፣ ኦልሞስት ኦል ኦፍ ቫይታሚን C አለ፣ ኦሜጋ 3 አለ። ሁሉንም ማግኘት እንችላለን እና በጣም ኢዝሊ የተመጣጠነ ምግብ በአንድ ሳህን ውስጥ እንደዚህ አድርገን ማግኘት እንችላለን። በዚህ ሰዓት ላይ እንግዲህ ሁሉ ነገር አለ ተብሏል። ስለዚህ እነዚህ ደግሞ ለእያንዳንዱ የሰውነታችን ክፍሎች ለሳምባችን፣ ለኩላሊታችን፣ ለጉበታችን ውስጣችን ላይ ላሉት ጤናችን ሲጓደል ለሚታመሙት ነገሮች መፍትሄ የሆነ ነገር ጎን ለጎን ጥቅም ያላቸው ነገሮች ስለሆኑ ቀምሰን ነግራችኋለን ነው። እሺ ጣሙን አንተ ንገረኝ። ለቆዳችን፣ ለገት ሄልዛችን፣ ለሁሉም ኦልሞስት የሚጠቅመን ነገር በአንድ ሳህን ውስጥ ማግኘት እንችላለን ማለት ነው። አሁን እንግዲህ ጤናማ የሚባሉትን ምግቦች እነዚህ ሳህን ላይ ያሉትን በሚገባው ሁሉንም ቀምሻቸዋለሁ። ቤቱ ስላላችሁ ሰዎች በተለያየ ሁኔታ ውስጥ ለስነ ምግብ ወይም ደግሞ ለጤናማ አመጋገብ ያላችሁ አመለካከት ትንሽ የተዛባባችሁ ሰዎች ካላችሁ እመኑኝ ጤናማ ምግብ ይጣፍጣል። ከዛኛው ምግብ በምንም አይለይም። በጣም የሚጣፍጥ ነገር እንደሆነም ለውስጥ ጥሩ አይመስለኝም። በጣም የሚጣፍጥ ነገር ውስጥ ሲገባ የሆነ ችግር ይዞ ይመጣል። አሁን ስኳር ቀንሱ ይባላል፣ ጣፋጭ ነገሮችን ቀንሱ ይባላል። ለአፍ የጣፈጠ ነገር ለውስጠኛው ሰላም ላይሰጥ ይችላል እና ይሄኛው ለአፋችን የሚጣፍጣል ለውስጣችንም ፍጹም ሰላማዊ ነውና አመጋገባችሁን ወደዚህ መቀየር በጣም ተገቢና የሚያስፈልግ ነገር ነው። ቀላል ነው ደግሞ በጣም። ስለዚህ እኔ ተመችቶኛል። አመሰግናለሁ አብርሽ።
እናንተም በቤታችሁ ሆናችሁ እንደዚህ ቀለል አድርጋችሁ ዘይት ሳታስገቡ በቀላል መንገድ ማብሰል ትችላላችሁ። ገተልዛችሁም በልታችሁ በጣም ኢነርጂ የሚሰጣችሁን ምግብ በቀላሉ ማብሰል ትችላላችሁ። ተመገቡ ያበሰላችሁ። ቅዳሜ ከሰዓታችን እንግዲህ ዛሬ ከስቱዲዮ ውጪ ከስነ ምግብ ባለሙያ ኤደን ጋር ነው ጥሩ ቆይታ ያደረግነው። እዚህ ያለንበት ጠረጴዛ ላይ እንግዲህ ብዙ ምግቦች ነው ያሉት፣ ግን በእርግጠኝነት ሁሉም በቤታችን በተለያዩ አማራጮች ያሉ ናቸው። ግዴታ እነዚህ መሆን የለባቸውም። ያላችሁን ነገር በስርዓት እያበሰላችሁ እያስተካከላችሁ ተመገቡ፣ ጤናችሁን ጠብቁ ነው የምንለው። ቅዳሜ ከሰዓት ሁሌም መልእክቱ ነው። ይመቻችሁ።